Oh, Highness. Happy birthday! ቆይ አንዴ በጣም ደስ ብሎኛል። እውነቴን ነው የምነግራችሁ። ትላንትና እንደዛ ደብሯት እንደዛ ዝታ እንደዛ ሆና በመሄዷ በጣም አዝኜ ነበረ። ዛሬ ስትስቅ ስላየዋት በጣም ደስ ብሎኛል። ከትላንትና ወዲያም ትላንትናም እየዘፈንኩ ዛሬም በድጋሚ ሃይሚዬ ሃፒ በርዝዴይ፣ እንኳን ተወለድሽ። ቀሪው ዘመንሽ በጠቅላላ ያማረ የተዋበ የፈካ እንዲሆንልሽ መልካም 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 ምኞቴ ነው። ምን ትላላችሁ? ሁላችሁም መልካም ምኞታችሁን ትላንትም አስቀምጠናል፣ ከትላንት ወዲያም ተናግረናል። እስቲ ዛሬም ድገሙት ስሜታችሁን። ላይኳ ጋር የተለመደችው ቦታችን እየተገናኘን በኮሜንት ደግሞ መልካም ምኞታችሁን ጻፉላት። ሜንሽን አድርጊያት ነው የምለቀው። ታየዋለች፣ ታነበዋለች። ብሩኬ ተመልከቱት። እስቲ እንዲህ የሚያደርግህ ከሆነ የእሷ መሄድ በዚህ ደረጃ የሚያሳስብህ ከሆነ እሷ ስላንተ የሚሰማትና ስላንተ የምታስበው ሐሳብ የሚያገባህ ከሆነ ለምን የጀመርከውን የማያስኬድ ያረጀ ያፈጀ በጣም የሚያስጠላ ድራማ ለምን ማለት መስራቱ ለምን አስፈለገ? ይገባኛል። አንተም በራስህ በኩል ጥፋት አጥፍተሃል፣ እሷም በራሷ በኩል ጥፋት አጥፍታ ነበረ። ያለፈውን ነገር ሁሉ ረስታችሁት የእውነት አሁን እያሳየህን ያለው ስሜት እንግዲህ ለሷ በጣም በጣም ትልቅ ስሜት እንዳለክ ስቲል እንደምትወዳትና እንደምታፈቅራት ነው። ብሩክ አሁንም ደግሜ እነግርሃለሁ፣ ከመቅረት ማርፈድ ይሻላል። ይቅርታ በላትና ነገሮችን አስተካክል። አለበለዚያ ሃይሚ በቃ ሃይሚ ይህን ሁሉ ነገር የሆነችበት ዛሬ ያያችሁትን ነገር ሁሉ ሪያክት እንድታደርግና ነገሮችን ትታ እንድትሄድ የሆነው ትላንትና ማለት የምር እስቲ ሴቶች እንደ ሴት ሆናችሁ አስቡት። ከትላንትና ወዲያ መጥቶ አጠገብሽ አልሳምኳትም፣ ሳማት ስትይኝ አልሳምኳትም፣ ስለዚህ ዛሬ አንቺን ጠርቼሽ ይቅርታ ትይናለሽ፣ በዛውም ትላንት ሳማት ስትይኝ ስላልሳምኳት አንቺ ፊት እሰማታለሁ ብሎ ያደረገውን ነገር አይታችኋል። በጣም አዝናለሁ። በጣም አዝናለሁ። በሁለቱም ልጅነት፣ በሁለቱም ያለማስተዋል እርምጃ፣ በሁለቱም አንዱ በፊናው አንዱ በሌላ መንገድ በሚያጠፉት ጥፋት አዝናለሁ። ነገር ግን ከዚህ በላይ የባሰ ሐዘን የሚመጣበት የሚፈጠርበት ነገር ፊት ለፊታችሁ አለ። እሱን ከመናገሬ በፊት ሃይሚን አንድ ነገር ልበልሽ። በዚህ ንዴት የትም ቦታ ሄደሽ ምንም ነገር ለማድረግ እንዳትሞክሪ። በፈጠረሽ የእውነቴን ነው። ይሄ ላንቺ የማስተላልፈው የዛሬ የመጨረሻ መልእክቴ ነው። በቃ ዳንኤልና ሶስና አዳምጡ። ሙቤን አዳምጡ። አታስቡ፣ ነገሩ ሁሉ ይፈታል አለ ሙቤ። ከምን ተነስቶ ነው ይሄን ሊል የቻለው የሚለውን ነገር ያወላችሁ። ብዙዎቻችሁ መቼስ ይሄን ነገር አዳምጣችሁት ሊሆን ይችላል፣ ግን ከምን አንጻር ነው ብላችሁ ብትረዱት በጣም ደስ ይለኛል። አሁን ወደ ደረሰኝ ወደ ወሳኝ መረጃ ልለፍ። እውነቱን ሁሉ ምንም ሳልደብቅ ከነማብራሪያው ልንገራችሁ። በጉዳዩ ላይ በጣም በጥልቀት ጓደኞቻቸውም እንዲሁም ቤተሰቦቻቸው ለኛ በቪዲዮ ወጥተው አይንገሩን እንጂ በውስጥ እነሱን ለማስማማትና ለማስታረቅ ሙከራ እያደረጉ እንደሆነ መረጃ ደርሶኛል። ሁል ጊዜ እምላችኋለሁ፣ በጣም በቅርቡ ሃይሚና ብሩኬን ታርቀው የምናይበት ቀን እየቀረበ ነው እንጂ እየራቅ አይደለም። ውድ ቤተሰቦቻችን እንዳታስቡ። ይሄ መረጃ እጄ እንደገባ ቪዲዮ እስከምሰራበት በጣም ጓጉቼ ነበረ። ለማንኛውም በመጨረሻም ግን ነግሬያችኋለሁ፣ ፈጣሪ ቀኑን ቅርብ ያደርግልን ነው እንጂ የሚባለው በቃ ነገሮች ሁሉ አበቁላቸው ምናምን ብላችሁ የምትጽፉ ሰዎች ከዚህ በኋላ ይሄንን ነገር አዳምጡና ተጽናኑ። ዳንኤልና ሶስና ግን አሁንም ነገራችኋለሁ፣ የእናንተ ነገር የሚስተካከለው የእነዚህ ልጆች ቀድሞ ሲስተካከል ነውና እነዚህ ልጆች ህይወት ውስጥ
በጭራሽ ህይወታችሁ እንዲስተካከል ከሆነ የምትፈልጉ ከሆነ እንዳትገቡ። ውድ ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? በኮሜንት ላይ ሐሳባችሁንና አስተያየቶቻችሁን ጻፉልኝ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ተመልከቱት ብሩክን። በቃ ይሄ ነው እንግዲህ በጣም አዝናለሁ። ቆይ እኔ የምለው ሁሌ ነው የምላችሁ፣ በጣም ብዙ ህይወት ያያችሁ የቻናሌ ተመልካቾች አላችሁ። ምን አላችሁ? የዛሬውን ቪዲዮ ስታዩ ምን ተሰማችሁ? ስሜታችሁን በኮሜንት እንድትነግሩኝ እፈልጋለሁ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት የሃይሚን ፕሮግራም የሃይሚን ልደት ጥሪያችንን እንግዲህ ተቀብለው የብሩኬና የሃይሚ ጓደኞች አክብረውላታል። በጣም ደስ ብሎናል። ነገር ግን ወደ መጨረሻ አካባቢ ብዙዎቻችን ያልጠበቅነው አስደንጋጭ ነገር ተፈጥሯል። ምንድነው እሱ? ይሄን ቪዲዮ እስከ መጨረሻ ድረስ ተመልከቱት። ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ እስከመጣችሁ ድረስ ደግሞ እኔም ወደ ቦታዬ ተሰይሜ በቪዲዮ እያየው ሐሳብና አስተያየቴን የምሰጥበት ይሆናል ማለት ነው። እናንተም እንደተለመደው ኮሜንታችሁንና ሐሳብ አስተያየቶቻችሁን በየቪዲዮዎቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በየኮሜንቱ ልጽፉ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩትን ሁለተኛውን የዩቲዩብ ቻናሌን እንድትቀላቀሉ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰቦቻችን እንዴት ናችሁ? ወለን አላችሁ ሆይ አለን። በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። የጨረቃ ፋሚሊዎች በጣም ደስ ብሏቸዋል ብዬ አስባለሁ ዛሬ። እናንተን ግን ሳላመሰግን ማለፍ አልፈልግም። ምክንያቱም ትላንትና ምን አለበት ጓደኞቿስ ብትሆኑ እንደዚህ አይነት ቦታ መታ ከምትረበሽ ከምትጨነቅ ልደቷን ብታከብሩላት ብዬ ያስተላለፍኩትን መልእክት እንግዲህ በጣም ብዙዎቻችሁ እየቆራረጣችሁ በየቲክቶኩ በየሶሻል ሚዲያው በትናችሁታል። እነሱም ጋር ደርሶ እንግዲህ ይሄንን የመሰለ ፕሮግራም አዘጋጅተውላታል። በነገራችን ላይ ለኔም ሆነ ለእናንተ ለጨረቃ ፋሚሊዎች ላስተላለፍንላቸው መልእክት ማለት ነው ምላሻቸውን ሰጥተውናል። ምላሹን እንስማ። በዛውም ለምን ዛሬ በዚህ ሁኔታ እንደመጡ ከራሳቸው አንደበት አስደምጫችሁ ነው እመለሳለሁ። ወይስ እንግዲህ ዛሬ መላ ጓደኛሞች ብቻ ሳይሆን ቤተሰቦችም ሰብሰብ ብለናል። ሌሎች ጓደኞቻችንም ላይ ከካሜራ ጀርባ ያሉም አሉ፣ ያልተመቻቸውም አሉና ኤኒዌይስ እንግዲህ ዛሬ ሰብሰብ ብለን እናንተ ብዙዎቻችሁ የምትፈልጉትን ብዙዎቻችሁ የምትጠብቁትን ነገር ለማድረግ ተዘጋጅተናል። ብዙዎቻችሁ የምትፈልጉትን ብዙዎቻችሁ የጠየቃችሁትን ማለት ነው። ያ ማለት ጥያቄያችንን ሰምተውናል፣ ቪዲዮዎቹን አይተውታል። በየቦታው ሼር የምታደርጉትን በጠቅላላ የጨረቃ ፋሚሊዎች እኔ ሁሌ ነው የምለው እጅግ በጣም ትለያላችሁ። አመሰግናችኋለሁ። ዛሬ የመጡት እንግዲህ ከራሳቸው አንደበት እንደሰማችሁት የሃይሚዬ ልደት እንደዚህ ባማረ መልኩ ሊያከብሩላት ኬክ ሊያስቆርሷት ነው። ትላንት ቢሆን ደስ ቢለኝም ግን ከመቅረት ማርፈድ ይሻላል ነውና ነገሩ ያው መተዋል ሊያከብሩላት ማለት ነው። ለመሆኑ ሃይሚዬስ መታ ነገሩን ስታየው ምን አለች? እስቲ ምን እንደተፈጠረ አብረን እንመልከት። ሃይሚነስ ሃፒ በርዝዴይ ቆይ አንዴ፣ በጣም ደስ ብሎኛል። እውነቴን ነው የምነግራችሁ።
ትላንትና እንደዛ ደብሯት እንደዛ ዝታ እንደዛ ሆና በመሄዷ በጣም አዝኜ ነበረ። ዛሬ ስትስቅ ስላየዋት በጣም ደስ ብሎኛል። ከትላንትና ወዲያም ትላንትናም እየዘፈንኩ ዛሬም በድጋሚ ሃይሚዬ ሃፒ በርዝዴይ እንኳን ተወለድሽ። ቀሪው ዘመንሽ በጠቅላላ ያማረ የተዋበ የፈካ እንዲሆንልሽ መልካም 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 ምኞቴ ነው። ምን ትላላችሁ? ሁላችሁም መልካም ምኞታችሁን ትላንትም አስቀምጠናል፣ ከትላንት ወዲያም ተናግረናል። እስቲ ዛሬም ድገሙት ስሜታችሁን። ላይኳ ጋር የተለመደችው ቦታችን እየተገናኘን በኮሜንት ደግሞ መልካም ምኞታችሁን ጻፉላት። ሜንሽን አድርጊያት ነው የምለቀው። ታየዋለች፣ ታነበዋለች። ተመልከቱት። እስቲ እንዲህ የሚያደርግህ ከሆነ የእሷ መሄድ በዚህ ደረጃ የሚያሳስብህ ከሆነ እሷ ስላንተ የሚሰማትና ስላንተ የምታስበው ሐሳብ የሚያገባህ ከሆነ ለምን የጀመርከውን የማያስኬድ ያረጀ ያፈጀ በጣም የሚያስጠላ ድራማ ለምን ማለት መስራቱ ለምን አስፈለገ? ይገባኛል። አንተም በራስህ በኩል ጥፋት አጥፍተሃል፣ እሷም በራሷ በኩል ጥፋት አጥፍታ ነበረ። ያለፈውን ነገር ሁሉ ረስታችሁት የእውነት አሁን እያሳየህን ያለው ስሜት እንግዲህ ለሷ በጣም በጣም ትልቅ ስሜት እንዳለክ ስቲል እንደምትወዳትና እንደምታፈቅራት ነው። ብሩክ አሁንም ደግሜ እነግርሃለሁ፣ ከመቅረት ማርፈድ ይሻላል። ይቅርታ በላትና ነገሮችን አስተካክል። ያ በቃ ሃይሚ ይህን ሁሉ ነገር የሆነችበት ዛሬ ያያችሁትን ነገር ሁሉ ሪያክት እንድታደርግና ነገሮችን ትታ እንድትሄድ የሆነው ትላንትና ማለት የምርስቲ ሴቶች እንደ ሴት ሆናችሁ አስቡት። ከትላንትና ወዲያ መጥቶ አጠገብሽ አልሳምኳትም፣ ሳማት ስትይኝ አልሳምኳትም፣ ስለዚህ ዛሬ አንቺን ጠርቼሽ ይቅርታ ትይናለሽ፣ በዛውም ትላንት ሳማት ስትይኝ ስላልሳምኳት አንቺ ፊት እሰማታለሁ ብሎ ያደረገውን ነገር አይታችኋል። በጣም አዝናለሁ። በጣም አዝናለሁ። በሁለቱም ልጅነት፣ በሁለቱም ያለማስተዋል እርምጃ፣ በሁለቱም አንዱ በፊናው አንዱ በሌላ መንገድ በሚያጠፉት ጥፋት አዝናለሁ። ነገር ግን ከዚህ በላይ የባሰ ሐዘን የሚመጣበት የሚፈጠርበት ነገር ፊት ለፊታችሁ አለ። እሱን ከመናገሬ በፊት ሃይሚን አንድ ነገር ልበልሽ። በዚህ ንዴት የትም ቦታ ሄደሽ ምንም ነገር ለማድረግ እንዳትሞክሪ። በፈጠረሽ የእውነቴን ነው። ይሄ ላንቺ የማስተላልፈው የዛሬ የመጨረሻ መልእክቴ ነው። በቃ አዳምጡ። ሙቤን አዳምጡ። አታስቡ፣ ነገሩ ሁሉ ይፈታል አለ ሙቤ። ከምን ተነስቶ ነው ይሄን ሊል የቻለው የሚለውን ነገር ያወላችሁ ብዙዎቻችሁ መቼስ ይሄን ነገር አዳምጣችሁት ሊሆን ይችላል። ግን ከምን አንጻር ነው ብላችሁ ብትረዱት በጣም ደስ ይለኛል። አሁን ወደ ደረሰኝ ወደ ወሳኝ መረጃ ልለፍ። እውነቱን ሁሉ ምንም ሳልደብቅ ከነማብራሪያው ልንገራችሁ። በጉዳዩ ላይ በጣም በጥልቀት ጓደኞቻቸውም እንዲሁም ቤተሰቦቻቸው ለኛ በቪዲዮ ወጥተው አይንገሩን እንጂ በውስጥ እነሱን ለማስማማትና ለማስታረቅ ሙከራ እያደረጉ እንደሆነ መረጃ ደርሶኛል። ሁል ጊዜ እምላችኋለሁ፣ በጣም በቅርቡ ሃይሚና ብሩኬን ታርቀው የምናይበት ቀን እየቀረበ ነው እንጂ እየራቅ አይደለም። ውድ ቤተሰቦቻችን እንዳታስቡ። ይሄ መረጃ እጄ እንደገባ ቪዲዮ እስከምሰራበት በጣም ጓጉቼ ነበረ። ለማንኛውም በመጨረሻም ግን ነግሬያችኋለሁ፣ ፈጣሪ ቀኑን ቅርብ ያደርግልን ነው እንጂ የሚባለው በቃ ነገሮች ሁሉ አበቁላቸው ምናምን ብላችሁ የምትጽፉ ሰዎች ከዚህ በኋላ ይሄንን ነገር አዳምጡና ተጽናኑ። ዳንኤልና ሶስና ግን አሁንም ነገራችኋለሁ፣ የእናንተ ነገር የሚስተካከለው የእነዚህ ልጆች ቀድሞ ሲስተካከል ነውና እነዚህ ልጆች ህይወት ውስጥ በጭራሽ ህይወታችሁ እንዲስተካከል ከሆነ የምትፈልጉ ከሆነ እንዳትገቡ። ውድ ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? በኮሜንት ላይ ሐሳባችሁንና አስተያየቶቻችሁን ጻፉልኝ። ተመልከቱት ብሩክን በቃ ይሄ ነው እንግዲህ
በጣም አዝናለሁ። ቆይ እኔ የምለው ሁሌ ነው የምላችሁ፣ በጣም ብዙ ህይወት ያያችሁ የቻናሌ ተመልካቾች አላችሁ። ምን አላችሁ? የዛሬውን ቪዲዮ ስታዩ ምን ተሰማችሁ? ስሜታችሁን በኮሜንት እንድትነግሩኝ እፈልጋለሁ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለብን ምክር ሰጥታችሁበታል፣ አውርተንበታል፣ ኮሜንት አድርጋችኋል ብዬ አስባለሁኝ። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን ሁላችሁም በፍጹም እንዳትረሱ። እንዲሁም የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናሌ ሊንክ ንኩት። እዛ እንገናኝ፣ እዛ ጠብቃችኋለሁ። ይሄ ቪዲዮ ስላለቀ ማለት ነው። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።